የኢትዮጵያና ኤርትራ ዘርፈ ብዙ ግንኙነት ከ20 ዓመታት በኋላ እንደ አዲስ ሲጀመር በአሰብና ምጽዋ ወደብ በኩል የሚኖረው ኢኮኖሚያዊ ተጠቃሚነትና ተስፋ አብሮ ጎምርቷል። የሁለቱ ሀገራት መሪዎች በደረሷቸው ስምምነት መሰረት ወደቦቹን እንዴት መጠቀም ይቻላል በሚለው ላይ የተለያዩ ዝግጅቶች ሲደረጉ ቆይተዋል። ዛሬ መቀለ የተሰኘችው የኢትዮጵያ መርከብ ምጽዋ ላይ ምህልቋን መጣሏም የዝግጅቱን መጠናቀቅ ያበስራል። የኤርትራን ሁለቱንም ወደቦች ሙሉ በሙሉ መጠቀም የሚቻልበት ደረጃ ላይም ተደርሷል። አሁን ባለው ሁኔታ በእኛ በኩል ያለው የመንገድ ስራው ተጠናቆ ሙሉ በሙሉ ማስኬድ የሚያስችል ደረጃ ላይ ነው ያለው። ወደ 61 ኪሎ ሜትር የሚሆን የተወሰነ እንትን ላይ የማጠናከር ስራ እየተሰራ ነው ያለው። ነገር ግን አሁንም ማስኬድ ይችላል። በኤርትራን በኩል ያለው ቡድን ልከን አረጋግጠናል። መሄድ የሚቻልበት ሁኔታ ነው ያለው። ነገር ግን አንዳንድ ማስተካከያዎች በኤርትራ በኩል ያሉት ከተሰሩ በኋላ የሚቀጥለው ሳምንት አካባቢ ሙሉ በሙሉ የየብስ ትራንስፖርቱ ይጀመራል። በሌላ መንገድ ሁለት ደረቅ ወደቦች አሉን። መቀሌና በቀጣዩን የሚጠናከሩ መቀሌና ኮምቦልቻ ላይ ከምጽዋ መቀሌ 391 ኪሎ ሜትር ነው። የድመሬጅ ወጪ ሳያስከፍለን ከመቀሌ በቀጥታ ከምጽዋ መቀሌ ላይ መጥቶ ቆይቶ ወደ መላው ሀገሪቱ እንዲጓጓዝ ለማድረግ ትልቅ ሚና ነው ያለው። ከአሰብ እስከ ኮምቦልቻ ድረስ ያለው 490 ኪሎ ሜትር ነው። ወደ ሰሜኑ እና ምዕራቡ የሀገራችን አካባቢዎችም በቀጥታ ደረቅ ወደቡ ላይ ካረፈ በኋላ ለማስተላለፍ ከፍተኛ ድርሻ ነው የሚኖረው። ከመቀሌና ኮምቦልቻ ደረቅ ወደብ በተጨማሪ ለአሰብ ወደብ እጅግ በቀረበችው ሰመራ ደረቅ ወደብ የሚገነባ መሆኑ አገልግሎቱን ይበልጥ ያቀላጥፈዋል። ከዚህም ባለፈ የአሰብና ምጽዋ ወደብን መጠቀም ከተወዳዳሪነት አንጻርም ለኢትዮጵያ ጠቀሜታን ይዞ መጥቷል። አሁን ባለው የተወዳዳሪነት አቅማችንም እያሰፋው ነው ያለው። አሁን ጅቡቲ ላይ አሰብና ምጽዋን ለመጠቀም ዝግጅት እያደረግን ባለንበት ሁኔታ በጅቡቲ በኩል የታሪፍ ቅናሽ ታይቷል። አሁን ዴሊቨሪ ኦርደር ላይ ከዚህ በፊት አገልግሎት ስንከፍልበት የነበረው $120 ስንከፍልበት የነበረው አሁን ወደ $20 ቀንሷል። የትልቅ እርምጃ ነው። እያንዳንዱ መኪና ወደ ጅቡቲ ሲገባ የነበረው የመኪና ክፍያ 1000 ፍራንክ ይከፈል የነበረው 450 ፍራንክ ዝቅ ብሏል። መቀሌ የተሰኘችው መርከብ በዛሬው ዕለት የኤርትራን 11000 ቶን የዚንክ ምርት ወደ ቻይና ይዛ መጓዟም ለዚህ ቀላል ማሳያ ነው። አሁን ባለው በኪራይ መጠቀም የምንችልበት እድል አለ። በቀጣይ ግን አማራጮችን የማስፋት አብይ ኮሚቴ ተቋቁሞ እሱም እየሰራ ነው ያለው። ሁለቱ የሀገር መሪዎችም እየተነጋገሩበት ስለሆነ አሁን ባለው በኪራይ የመጠቀም እድል ነው። ወደፊት ደግሞ ሌሎች አማራጮች የሚታዩበት ሁኔታ ይኖራል።